ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ዳጣ ድራማን ክፍል 86 ይዤላችሁ ከች ብያለሁ። እንግዲህ የአብየል ጦስ ናታንንና አቶ ደረጀን እንዲደባደቡ አድርጋቸዋለች። እንግዲህ አብየል ሰውየውን በዱላ መታ ከገደለች በኋላ በፍጹም እኔ አላደረኩም፣ እንደዚህ ናታን ነው ይህን ሰው የመታው እኔ አይደለሁም የመታውት በማለት ወይዘሮ ማርታና ዳጣ ደንግጠው እኔ በፍጹም አባዬ እኔ አልነካውትም፣ ዳጣ ነው እንደዚህ አድርግ ሰውየውን ጭንቅላቱን ብላ ጥለዋለች። ከዛ ወደ ናታን አሳባለኝ ማለት ነው። እንግዲህ አቶ ደረጀ ደግሞ በዚህ ልክ እሷን ወንጀለኛ ለማድረግ እንዴት ተጠራጠረ? በዚህ ልክ እንዴት እሷን ወንጀለኛ ለማድረግ እንደዚህ ታደርጋለህ? በዚህ ልክ እንዴት ትሄዳለህ? በማለት አቶ ደረጀ ናታን ላይ ፈርደውበታል ማለት ነው። እንግዲህ አብየል ናት ሰውየውን አናቱን ብላ የጣለችው። ከዛም እንግዲህ ወደ ናታን አሳባለይ። እንግዲህ አቶ ደረጀም እንግዲህ አብየልን ውሸትና ሴራ እያወቁ ለአብየል አግዘዋል ማለት ነው። በሚያሳዝን ሁኔታ እንግዲህ አቶ ደረጀ ብዙ ጥፋትና ብዙ ችግር ሲያደርሱ በወይዘሮ ማርታ ላይ እሱ የአቶ ደረጀን ጉድ እየደበቀ ነበር የሚገኘው። ግን እሱ እንደዚህ በማድረጉ በጣም ያሳዝናል ማለት ነው። ይህ ከባድ ነገር ነው፣ እባካችሁ ፖሊስ እንጥራ እያለች ብትልም እንኳን ሰሚ አጥታ ወይዘሮ ማርታ ናታን ሬሳውን አያይዘኝ በማለት ኧረ ወይት ልትወስዱት ነው እያለች ብትልም አያይዘኝ ናታን እያሉ እየጎተቱ በመኪና ሌላ ቦታ ያጣሉ። በኋላ መጥተው እንግዲህ አንቺ ይህንን ነገር አድርገሻል አባዬ፣ የቢ ምንም ነገር አላደረገችም፣ የቢ አንገቷን ሲጥ አድርጎ ሲያሰቃየትና መከራዋን ሲያበላት ነው መጨረሻ ላይ እኔ ይህንን ነገር ያደረኩት ብሎ እኔ ነኝ ያደረኩት፣ እኔ ናታን አንተ አታደርግም፣ እንዴት አንተ ይህን ታደርጋለህ? ይህም ነገር በቤት የሆነ አንተ ለምን እንደዚህ ታደርጋለህ? ናታን እንግዲህ ለምን እንደሸመጠጠ አልገባኝም አባዬ። እንደውም እሱን እኮ እንግዲህ እኔና እሱ ነው እንጂ የተናነቅ ነው፣ አብየል ምንም ነገር ያደረገችው የለም ብሎ ናታን እንግዲህ ማለቱ ናታን እንግዲህ ምን ነካው ባናቅም አንተ ከዚህ ቤት ውስጥ ጥሩ ስነ ምግባር ያለ ሰው ነህ እያልኩኝ ምንም ነገር መንካት አልፈልግም። አንተ ስትጨነቅና ስትጠበብ እኮ ያንተን ስሜት የተረዳውልህ አንተን ለመምከርና አንተ እንድትረጋጋ ለማድረግ መክሬ ነበረ። ግን የቢሄን ነገር ስላደረገች ለሷ ልሸፍንላት በአንድ ሴት ልጅ ናት፣ እስር ቤት ገብታ አትችለውም። ይህን ነገር ሲፈጸም በቤት ውስጥ ማንም ነገር ያየው ሰው የለም፣ መደበቅ እንችላለን። እባክህ አባዬ እስር ቤት መግባት እስር ቤት ሴት ልጅ እስር ቤት ስገባ በጣም ከባድ ነው። ስለዚህ ይህን ነገር እንደብቅ በማለት ናታን እንግዲህ ለአቶ ደረጀ ይነግረዋል። ይቅርታ። ከዛም እንግዲህ ሲለው ለምን አንተ ምንም ነገር አላደረክም፣ ያደረገችው የቢ ነች። ሲጀመር የቢ አርጁን አንዴም ሁለቴ አስጠንቅቄዋለሁ እዚህ ቤት እንዳይመጣ። አሁን ጭራሽ ሌላ ሰው ይዞ እኔ በሌለውበት እንዴት ደፍሮ በግቢ ይመጣን? እኔ እኮ ሳሳስረው እኮ የአርጁን እናት በጣም አልቅሳ ነበረ። አልቅሳ ሳያት ነው እንግዲህ እዛ ቦታ እንዳደረግኩለት በኋላ አብየል በኩል እንዳይመጣ አስጠንቅቄው ነበረ። አንቺ ምን ብታደርጊ ጠርተሽው ነው በማለት ወደ እሷ ላይ ሲያፈቱባት፣ ዳጣ ደግሞ ባለፈው አርጁ መስተፋቅር አሰራልኝ ብላው መድኃኒት ተቀብላ ለናታ ልታደርግለት ነበረ። ምናልባት ያን መስተፋቅር እንግዲህ የሰጣት ለሱ መስሎት ልትወደኝ ነው ብሎ እየጠበቃት ነበረ። ግን መጨረሻ ላይ የቢ እንደማትፈልገው ደጋግማ ስትነግረው ከዚህ በኋላ አጠገቤ እንዳደርስ ስላለችው ምናልባት በዚህ ሊሆን ይችላል። ናታን አዷን አርጁን
ቅርብ ጊዜ ወዲህ በጣም ተቀይሯን ብላ ዳጣ ስትናገር እንግዲህ አብዬል መስተፋቅር ገዝተህ ይዘህና ስትለው ለአርጁን መስሎት ነበረ። እሷ ግን ለናታን ነበረ። ለናታን ግን ልትሰጥ ስትል አልተሳካላትም። ምክንያቱም ዳጣ ናታንን አብዬል ብዙ ነገር ልታደርግብህ ስለምትችል ተጠንቀቅ፣ ከሷ ተጠንቀቅ፣ ውሃም ስትጠጣ ምግብ ስትበላ እየተጠነቀቅ ብለው ነበረ። ከዛም እንግዲህ ያንን መስተፋቅር አድርጋ ለቤቷ አጋዥ ማለት ነው ወስዳ ለናታን ስትሰጠው፣ ናታን ደግሞ እንዴት እዚህ ክፍል ይዘሽ መጣሽ? እኔ እኮ ሳሎን መብላት እችላለሁ። አይ ማን የሰጠሽ ሲላት፣ ራሴን ይዤ የመጣሁት እንዴት አንቺ አስበሽ እኔ ክፍል ድረስ ይዘሽ ልትመጪ የቻልሽ ብሎ ናታንም ሲያፋጥጣት አብዬል ናት በማለት ትመልስለታለች። በይህንን ምግብ እንዳመጣሽ አድርገሽ ይዘሽው ሂጂ ሲላት፣ ከዛ አብዬል ብላ ብለሃለች ስትለው እሺ በለዋለሁ ሂጂ በማለት ከዛ በኋላ ከሄደች በኋላ ያንን ምግብ ደፍቶታል ማለት ነው። ከዛም እንግዲህ ወደ ዳጣ ሄዶ አብዬል እኮ እንደዚህ አድርጋ ምግብ ወደ ክፍሌ ይዛ አስልካ መስተፋቀር ልታደርግብኝ ነበረ ግን አልተሳካላትም በማለት ለዳጣን ይነግራታል። ዳጣን ደግሞ አዎ አርጁን እኮ ባለፈው ነግሮኛል፣ አብዬል መስተፋቀር ግዛልኝ ብላኝ አለች በማለት ያው እንግዲህ ዳጣ ሰምታ ስለነበረ ናታንም ተጠንቀቅ ብላው ስለነበረ ናታንም ያንን ምግብ አልበላም ማለት ነው። ስለዚህ አርጁን ደግሞ ለሱ መስሎት ነበር ደስ ብሎት ማለት ነው። አብይል ግን ለናታን እንጂ ለአርጁን አይደለም። ከዛ አርጁንም ሲጠብቅ ምንም ነገር ሳይፈጠር ሲቀር ወደ ቤት እንግዲህ ነው ሰው ልኮ የመጣው ማለት ነው። እንግዲህ በዛ ምክንያት እንግዲህ አብይል ጭንቅላቱን ብላ ገለዋለች ማለት ነው። እንግዲህ ናታንም እንግዲህ ብዙ ነገር ተባብሯታል። ለአባቷም እንግዲህ ለአቶ ደረጀ ለማንም አትናገር ወስደን እንደ ጣል ነው ተደብቆ ይቅር፣ ለሴት ልጅ እኮ እስር ቤት በጣም ከባድ ነው በማለት እንግዲህ ናታን እያስተባበልላት ይገኛል። እሷ ብኮን ግን አሳልፋ ነበር የምትሰጠው ማለት ነው። ለምሳሌ እሷ ራስ ወዳድና ለራሷ ብቻ የምታስብ ስለሆነች ነው። ከዛም እንግዲህ ዳጣ እንግዲህ ሁሉን ነገር ስትናገር ውሃም እንግዲህ አዎ አብይል እንግዲህ አርጁ እንግዲህ የመጀመሪያው አርጁን ሳይሆን በጣም ክፉ አርጁን ሆኖ የመጣው ብላ ውሃም መሰከረች ለዳጣ ማለት ነው ብላ ስትናገር፣ ስለዚህ ይህንን ነገር በጣም ፈርተን ነበር ብላ ስትናገሩ ዳጣና ውሃ ሲናገሩ፣ ወይኔ እንደው ጭራሽ የማንም መጫወቻ በዘጋ ቤቴ አባትሽን እንደዚህ ታደርጊው በማለት ወይዘሮ ማርታ በጣም ተናደዱ። በጣም ተሰማቸው። ወይኔ ደረጀ ምን እንደሆነ ንገሩኝ በል ማለት ምንድን ነው የማትነግሩኝ? ንገሩኝ እንጂ በማለት ወይዘሮ ማርታ ጠየቁ። ናታን እንግዲህ አባዬ አባቱን አትንካ በእጅህ እያለ ነበረ። ከዛ በፊት እንግዲህ እሱም ነክቶት ነበረ። እንግዲህ እኔ ነኝ እንኳ ብሎ ራሱ አሳልፎ ቢሰጠውን እንኳን የእጁ አሻራ ላይ መጀመሪያ የሚገኘው ማርታም ተደናግጣ ወይ ጉድ ሆነ ዛሬ በቃ በዚህ ቤት በፍጹም አላደረኩም፣ ቤቱ ሰላም የነሳሽው አንቺ እኮ ነሽ በማለት ወይዘሮ ማርታ ምንድን ነው ዘንድሮ የመጣብኝ እያለች ለቅሷዋን በጣም ስታበዛ፣ እንዲሁ አንቺ ቆይ እርምሽን ከዚህ ክፍል ቢያወጣሽ ዛሬውን ሰው ትገሊያለሽ? ዛሬውን እንዴት ተፈተሽ? ዛሬውን እንዴት ሰው ታነጠፊያለሽ? በጣም አደጋ እኮ ነው የሰራሽው። አባትሽን እኮ እድሜ ልኩን እስር ቤት ልታስወረውሪው ነው። እኔን ጥፋተኛ አታድርገኝ እማዬ፣ ምንም ነገር አላደረኩም። እኔ ሲገዱ ዝም ብዬ ማየት አለብኝ እንዴ? ገብተው እኮ ሳሎን ላይ እያሉ ነው ያነቁኝ ብላ ስትነግራታለች። ታዲያ ሲያንቁሽ እንዴት ሰው አትጠሪም? ለምን? አቶ ደረጀም እንግዲህ ስትደውል አቶ ደረጀ ስልኩን እንዳታነሳ ከባድ ጸብ ነው የምትፈጥረው በማለት እጅ የተረገመች በዘጋጀ ሲታተጌ ብደፋት በጣም ተናደደ። ወይዘሮ ማርታም እመነኝ
አንቺ የምትሞቺው የምትጠፊው በደረጀ እጅ ነው እመኚኝ በማለት ወይዘሮ ማርታ ስትናገራት አብርጌል የሰራችው ስራ ትክክል ባይሆንም ሆኖም ግን እሷ ምንም ነገር ያጠፋችው ነገር እንደሌለ ቤት ውስጥ ሰተት ብለው ገብተው አብይልን ሲያንቋት አዎ ምንም መመልከት የለባትም ያደረገችው ነገር ትክክል ነው አለና ናታን ተነሳ። ወይዘሮ ማርታም ካሜራውን አነሳችና ካሜራውን አሁን በቤታችን ውስጥ እናንሳው ወይስ አናንሳው ስትላት መነሳት የለበትም ተቀርጾ ተጨርሷን በማለት አቶ ደረጀ ሲናገር እና በዚህን ጊዜ ናታን ደግሞ እከላከላለሁ ሲል ሆዱን የተወጋበትን ሲያሳያቸው ወይዘሮ ማርታና አቶ ደረጀም በጣም አዘኑ። ሰላም ውድ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርትን ይዘን መተናል። ዳጣ እንግዲህ በሰርግ እንግዲህ ናታንን አገባለሁ እያለች በተስፋ ስትጠብቅ የነበረው አሁን ግን ከባድ ችግርና ጭንቀት ውስጥ ገባይ። ወይዘሮ ማርታ ቆይታዋን ከሰላም ጋር አድርጋ እንግዲህ ቆይታዋን በሆስፒታል አድርጋ ከሰላም ጋር ማለት ነው። እንግዲህ ሰላም ወንድ ልጅ በመውለዷ በጣም ተደስታ ደስ ብሏት ከመኪና ውስጥ ከገባች በኋላ ደሬ ዛሬ ምንድን ነው ደስ አላለህም እንዴ? ፊትም እኮ አሁን አልተፈታም። ምን ጉድ ነው? ፈታ በል እንጂ ዛሬ እኮ ሰላም የወንድ ልጅ እናት እኮ አመጣችልን። በጣም ደስ ብሎኛል እኔ ዛሬ ወንድ ልጅ ሰላም በማምጣቷ ወንድ ልጅ እንዴት የወለደችው ልጅ እንዴት እንደሚያምር በማለት የፈጣሪ ስጦታ እንዴት ያምራል፣ እንዴት ደስ ይላል፣ ልጁ እንዴት እንደሚያምር ብታየው በማለት እንግዲህ ወይዘሮ ማርታ እንግዲህ ጉዷን አላወቀችም ከአቶ ደረጀ መወለዱን ማለት ነው። ጉዷን እንግዲህ ከወደ ውስጥ ተኋላ አቶ ደረጀ የተናገሩት ነገር የለም። ከዛም እንግዲህ ስትነግረው እንግዲህ ደረጀም ዝም ብሎ አዎ ደስ ብሎኛል እኮ ይህን ያክል የሚያስደስት ነገር ነው እንዴ? ይህን የሚያክል የሚያስደስትሻን ብዬ አላሰብኩም። ረዥም ጊዜ እኮ በጉጉት ስጠብቅ የነበረው ተሳካላት። በጣም ደስ የሚል እኮ ነው። አንዳንድ ጊዜ ሰላምዬ ህይወት ያሳዝነኝ ነበር፣ ግን አሁን ወንድ ልጅ በማግኘቷ መኖርን ተስፋ ስታደርግ በጣም ደስ አለኝ። አንተ ደስ አላለህም እንዴ እያለች ስትለው በቃ አዎ እኔ ደስ ብሎኛል። ይህ 2 ቀን 3 ቀን ሆስፒታል ከቆየች በኋላ ወደ ቤት ትመጣለች። በቃ ማርታ እሷን ደግሞ ከአክስቷ ቤት ተመችቷታል። አሁን ዳጣለችላት። ዳጣማ እጇን ይዞ አለቅም ብላ ቀረች እኮ ምን እንደታያትም አላቅም። ዳጣም በደስታ ተሞልታ እዛው ቀረች። ደስ ብሏታል አለችው። ታያቸው ሁለቱም አንድ ላይ ይሆኑ ከዚህ በኋላ አትነጣ ያጥለያቸው በማለት አቶ ደረጀ ይናገራል ማለት ነው። እንግዲህ ወደዚህ መምጣት የለባቸውም፣ እዛ መቀመጥ አለባቸው። አሁን ቀጥ ብዬ ምግብ ሰርቼ ትንሽ አርፌ ይዤላቸው እሄዳለሁ ብላ ወይዘሮ ማርታ በጣም ነው የተደሰትኩት ብላ እንግዲህ ወይዘሮ ማርታ ሰላም ወንድ ልጅ በመውለዷ በጣም ተደስታለኝ ማለት ነው። እንግዲህ የባሏ ጉድ መሆኑን ስታውቅ ምን እንደሚሰማት የምናይ ይሆናል ማለት ነው። ሁላችሁም አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ላይክ ሼር ሰብስክራይብ ያላረጋችሁ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ሰላማችሁ ብዝት ይበልልኝ። ባይ ባይ።